እኔ የማስታወቂያ ሚኒስትር እጩ ለመሆን የምወዳደር የ11ኛ ክፍል ተማሪ ሩማን ሱልጣን ነኝ። እኔን ከመረጣችሁኝ የተለያዩ ፍላጎቶቻችሁን ማውጣት ትችላላችሁ። ለምሳሌ በሚኒ ሚዲያ ብንመለከት የተለያዩ ፓሽናቸው ጆርናሊዝም ወይም ጋዜጠኛ የመሆን ፍላጎት ያላችሁ ተማሪዎች ሚኒ ሚዲያን በመጠቀም ፍላጎታችሁን ማውጣት ትችላላችሁ። በዚህ ግቢ ደግሞ የፍትህ ሚኒስትር ነኝ። በአምና ብንሰራበት የነበረውን የፍትህ ሚኒስተር ላይ ብዙ ነገሮች እንደተለወጡ አውቃለሁ። እኔን ከመረጣችሁኝ ቅድም እንደነገርኳችሁ በትምህርት ቤት ዙሪያዎች ያሉትን ከመምህራኖች ጋር ያለውና ከእናንተ ጋር ያለውን ግንኙነትን በሰላማዊ መንገድ ለመፍታት ከሰላም ሚኒስተር ጋር በመሆን እናንተን ዲሲፕሊን ለማስጠበቅ አንዱን እሞክራለሁ። እነዚህ የኮልፌ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች በትምህርት ቤቱ የተማሪዎች ፓርላማና መማክርት ውስጥ አባል ሆነው ያገለግላሉ። ደግሞ ለመረጧቸው ተማሪዎች ድምጽ ይሆናሉ። በትምህርት ቤቱ የፓርላማ አባል ለመሆን ምርጫው ክፍል ውስጥ ይጀምራል። መጀመሪያ ከክላሳችን ነው። ከክላስ ሁለት ተማሪ ይወከልና ከሁለቱ የተሻለው ተማሪ ወደ ቦርዱ ይመጣል ማለት ነው። ከዛም በኋላ ቦርዱ ላይ ደግሞ ሙሉ ትምህርት ቤቱ እየዞርን የነበረን ስራ ቅስቀሳ እናደርጋለን። እነዚህ ተማሪዎች ደግሞ ቅስቀሳ ካደረግን በኋላ የሚፈልጉትን ነገር የምናቀርብላቸው ከሆነ እኛን ይመርጡናል ማለት ነው። የዲሞክራሲ ስርዓት አንዱ መገለጫ በሆነው ምርጫ ውስጥ መራጩ ህዝብ የሚመርጠውን አካል ለማወቅ ቅስቀሳዎችን በትኩረት ይከታተላል። በትምህርት ቤት ውስጥ ተማሪዎች ይበጁናል የሚሉትን እንዲመርጡም እጩዎች የያዙትን ሀሳብ በተለያየ መንገድ ያስተዋውቃሉ። በሚኒ ሚዲያ ውስጥ ላይ ወይም ደግሞ በተለያዩ ነገሮች ባነሮችን በመለጠፍ ይችላል። የማስታወቂያዎች ምናምን የምርጫ እንቅስቃሴዎችን እናደርጋለን። በብዛት ደግሞ የምናደርጋቸው የባነር እና በራዲዮ ወረቀቶችን ሚኒ ሚዲያዎች በመጠቀም እና ክላስ ውስጥ ላይ ተማሪዎች ራሳቸው የሚወዳደሩ ተማሪዎች እንዲመርጡ ማስደረግ ማለት በየክላሱ እነዚህ ስራዎች እየሰሩ ይገኛሉ። ተመራጭ ተማሪዎች ያስመዘገቡት ውጤትና ቀጣይ እቅዳቸውን በማቅረብ ይገመገማሉ። የተማሪዎች ፓርላማው የመማር ማስተማር ስርዓቱን አግዟል፣ ውጤቶችን አስገኝቷል። ለትምህርት ቤቱ ሞዴስ እንዲቀርብ የተለያዩ ነገሮች እናደርጋለን። በትምህርት ቤት ራሳችን በመንችለው ለምሳሌ ተማሪዎች ሲያረፍዱ ለምን እንዳረፈዱ ምክንያታቸው ብዙ ጊዜ ሴቶች ተማሪዎች ላይ ጫና ስለሚበዛ ለነዚህ ሴት ተማሪዎች እኛ ጥብቅና እየቆመን መግቢያ ካርድ እንዲሰጣቸው አድርገናል። እና ደግሞ ያው በችግር ምክንያት ተማሪዎች ከትምህርት ቤት እንዳይፈናቀሉ ትምህርት ቤታችን ላይ በጎ አድራጎቶች አሉ። እነዚህ በጎ አድራጎት 46 ተማሪዎችን ይመግብልናል ማለት ነው። ተማሪዎች በዚህ ሂደት ውስጥ በራስ መተማመናቸውን ከመገንባት ባለፈ ከምርጫ ጋር እንዲተዋወቁ በር ከፍቶላቸዋል። የነገ የሀገር መሪ የትውልድ አሻጋሪ ሀሳቦች ባለቤቶችም እነሱ ናቸውና ለመጪው የመሪነት ሚናቸው ጥርጊያ እንዲያቀናላቸው በተለያዩ ዘርፎች በትምህርታዊ የሚኒስትርነት ኃላፊነቶች ያገለግላሉ። የዛሬ በራስ መተማመናቸውን ይገነባሉ፣ ለነገ መሪነትም ዝግጅት ያደርጋሉ። አንደኛው ተማሪ እዚህ ጋር ወጥቶ ፕሬዝዳንትነትን ምን እንደሚመስል እዚህ ተማሪዎችን መምራት ምን እንደሚመስል ማየት ይችላል። በሌላኛው ደግሞ ያው መናገርም ስኪል ላይ በተለያዩ ተግባራቶች ላይ በቃ ይሄ አክቲቭ ያደርገዋል ይሄን ተማሪ ማለት ነው። ተማሪዎች በተማሪዎች ነው የሚመረጡት። ተማሪዎች የመምረጥና የመመረጥ እንትናቸው ፍላጎታቸው እንዲጨምርና ማለት ስለዛ ነገር ግንዛቤ እንዲኖራቸው ያደርጋል። ለምንድን ነው በመርጣውስ ይሄ ሰው ምን ያደርግልኛል የሚለውን ነገር ይገነዘባሉ እና ደግሞ ትክክለኛ የኔ የምለውን ሰው መርጣለሁ፣ ይሄ ሰው የኔን ድምጽ ያወጣልኛል ብዬ ስለማስብ አሪፍ ነው። በትምህርት ቤት ውስጥ እንደዚህ አይነት ነገር መሰራት ለወደፊትም ይጠቅማል ብዬ ስለማስብ ማለት ነው። የተማሪዎች ፓርላማ መቋቋምና ተማሪዎች መሳተፋቸው የምርጫ ሂደትና ልምምድን ከትምህርት ቤት እንዲጀምሩ በማድረግም ላይ ነው። አንደኛ ተማሪዎች የዲሞክራሲያዊ እሴቶችን ያዳብራሉ። ለምሳሌ የሌላውን ሀሳብ ማክበር እና ማንኛውም ሰው ከህግ ተገዢ እንዲሆን እና በላይነት መብታቸው ግዴታቸውን በደንብ ጠንቅቀው እንዲያውቁ ያስረዳሉ። በተለያየም ከትምህርት ቤት ነባራዊ ሁኔታ ችግር ሲኖራቸው ለትምህርት ቤቱ ማህበረሰብ እንደ አንድ ማሻገሪያ ድልድይ ይጠቀማሉ ማለት ነው። ያን ሀሳብ ያመጣሉ፣ ይነጋገራሉ፣ ያኛ ወደ መፍትሄ አካል እንዲመጡ ያደርጋሉ። ተማሪዎች ራሳቸውን በደንብ እንዲገልጹ ራሳቸው ኮንፊደንስ ያመጣል። ሌላም ኤክሰርሳይዝ ማድረግ ነው። ዲሞክራሲ ኤክሰርሳይዝ ከማድረግ አንፃር ብዙ ውጤታማ ያደርጋቸዋል ብዬ አስባለሁ። በምርጫ የሚያምንና ለሂደቱም የሚተጋ ትውልድ ለመፍጠር በሚሰራው ስራ ውስጥ የተማሪዎች ፓርላማና መማክርት ድርሻው የጎላ ነው። በመሆኑም ይህ ሂደት በትምህርት ቤቶች ተጠናክሮ እንዲቀጥል መስራት ይገባል።